አብይ ጾም በካቶሊካዊት ቤተክርስቲያን ውስጥ ምዕመናን ጌታችን ኢየሱስ ክርስቶስ ለ40 ቀን በምድረ በዳ በጾምና በጸሎት መቆየቱን በዲያብሎስ መፈተኑን እያስታወሱ ራሳቸውን ከዓለማዊ ሐሳቦችና ፍላጎቶች ለመገደብ የሚጥሩበት ጊዜ ነው። የ40 ቀናት ጾም ታዲያ ካቶሊካውያን ጌታችን በበረሃ መፈተኑን ብቻ ሳይሆን የሰው ልጅ ለማዳን የከፈለውን መስዋዕትነት የሚያስቡበት ጊዜ ነው። ካቶሊካዊት ቤተክርስቲያን እምነት አንጻር ጾም መንፈሳዊ ሕይወትን የሚያድስ ራስን እንድትመረምር የሚያደርግ ሰከን ብለ ከምትኖረው ኑሮ ሰከን ብለ ራስን እንድታይ የሚያደርግ ነው። ብዙ የጾም ወቅቶች አሉ። ከነዚህ ከጾም ወቅቶች 40 ጾም ወይም አብይ ጾም ትልቁና ዋናው በክርስትና እምነት የምንጠቀምበት የጾም ወቅት ነው። በዚህ የአብይ ጾም ወቅት ታዲያ ቤተክርስቲያን በርካታ መርሃ ግብሮችን በማዘጋጀት ምዕመናን መንፈሳቸውን እንዲያድሱና ይበልጥ የጌታችን ሕማማት ተካፋይ እንዲሆኑ ታደርጋለች። በአብይ ጾም ወቅት በአዲስ አበባ ሀገረ ስብከት የሚገኙ ቁምስናዎች ምዕመናን የጌታን ሕመምና መከራ በቤተ ክርስቲያን ተሰብስበው እንዲያስቡ ከዓለማዊ ድርጊታቸውም እንዲቆጠቡ በማለት በርካታ መንፈሳዊ መርሃ ግብሮችን ያዘጋጃሉ። በአብይ ጾም ወራት ቁምስናዎች የመስቀል መንገድ ጸሎት፣ የጽሞናና ሱባዔ መርሃ ግብሮችን በማዘጋጀት ምዕመናንን ተሳታፊ እንዲሆን ያደርጋሉ። ለማድረግም በዝግጅት ላይ ናቸው። በዚህ በአብይ ጾም ወቅት በሰበካችን በአዲስ አበባ ሰበካ በጋራ የምናደርገው ፕሮግራሞች አሉ። እያንዳንዱ ቁምስና በግል የሚያደርገው ፕሮግራም አለ። በቁምስና ውስጥም ደግሞ የተለያዩ ማህበራት በማህበር ደረጃ በራሳቸው ደረጃ የሚያደርጉ ፕሮግራሞች ይኖራሉ። እያንዳንዱ ቁምስና ለቁምስናው በሚመቸው ይሁድ ሊሆን ይችላል፣ ቅዳሜ ሊሆን ይችላል። ለቁምስና በሚመቸው የቁምስና ቆሞስና ምእመናን ምክር ቤት ተነጋግሮ ምእመናን ተማክሮ ለነሱ በሚመቸው ቀን ሱባዔ ያደርጋሉ። እንዲሁም እያንዳንዱ ማህበራት በየቁምስናው በሚመቻቸው ጊዜ ሱባዔውን ያደርጋሉ። እንደ ምሳሌ ብንወስድ እዚህ በቁምስናችን በቅዱስ ሚካኤል ቁምስና አብዛኛው ጊዜ የጋራ የቁምስናውን የጋራ ሱባዔ ፕሮግራም የምናደርገው ልክ የአብይ ጾም እንደጀመርነው በጀመርነው ሳምንት መነሻ ላይ እናደርገዋለን ማለት ነው ሱባዔውን። ስለዚህ የሱባዔውን ፕሮግራም ኦልሬዲ አድርገናል በቅዱስ ሚካኤል ቁምስና። ከዛ ውጪ ደግሞ የተለያዩ ፕሮግራሞች ይኖሩናል። በዚህ በሚካኤል ቁምስና የተለመደው ከዚህ በፊት የተለመደው ፕሮግራም አለ። ከጸሎተ ሐሙስ በፊት ያለው የጸሎተ ሐሙስ ዋዜማ የአዳር ፕሮግራም አለ። በቅዱስ ቁርባን ስግደት ሙሉ ሌሊት ፕሮግራም አለን። ያም ትልቁ ፕሮግራም ነው። በዚህ በአብይ ጾም ውስጥ አሁን ለምሳሌ ሲታውያን ቅዱስ ዮሴፍ ኦልሬዲ አንድ ሱባዔ ያድርጉ አሉ። ሌላኛው ሁለተኛ ሱባዔ ደግሞ በኒቆዲሞስ ሰንበት ወይም ከሆሳዕና በፊት ባለው ሰንበት እንደሚያደርጉ ቀበና ኪዳነ ምሕረት በዛው በኒቆዲሞስ ወይም ከሆሳዕና በፊት ባለው ሰንበት እንደሚያደርጉ እንዲሁም ዶንቦስኮ በዛው ሰንበት እንደሚያደርጉ ገብርኤል በዛው ሰንበት እንደሚያደርጉ የተለያዩ ፕሮግራም እንዳላቸው ገልጸውልኛል። እንዲሁም ደግሞ ሌሎች የካቴድራሉና የመድኃኔዓለምም የራሳቸው ጽዮን ማርያምም የራሳቸው አለ። እንዲሁም ደግሞ ፍልሰታ ማርያም ማህበርተኞች ባለፈው ቅዳሜ ቀን እንደዛው በጽዮን ማርያም ፕሮግራም አድርጎ ነበረ። እንደዚህ አይነት ፕሮግራሞች በብዛት በሰፊው ይደረጋል በዚህ በአብይ ጾም። በአብይ ጾም ወቅት ሁሉም ቁምስናዎች የሚያዘጋጇቸው መርሃ ግብሮች ምዕመናንን በጸሎት አንድ የሚያደርጉና መልካምነትን የሚያስተምሩ ናቸው። ለአብነት ያህል የቅዱስ ሚካኤል ቁምስና ዓለሙን እንዲወዷልና በሚል መሪ ቃል ያደረገውን የጸሎት አስተምሮና ቅዱስ ቁርባን ስግደት ማንሳት ይቻላል። በዚህ መርሃ ግብር ላይ በርካታዎች የተገኙበትና በህብረት አንድ በመሆን የጸለዩበት እንዲሁም የዘመሩበት ነው። So
በአብይ ጾም ካቶሊካውያን በጋራ ሆነው ከሚያደርጓቸው ስርዓቶች መካከል አንዱ የሆነው የመስቀል መንገድ ጌታችን የሞት ፍርድ ከተፈረደበት ጊዜ ጀምሮ እስከ መሰቀሉና መቀበሩ ድረስ ያለውን ለጌታችን ሕማማቱ ለእኛ ሰው ልጆች ደግሞ የመዳናችን ጉዞ የሆነውን በታላቅ መንፈሳዊነት የምናስታውስበት የጸሎት ስርዓት ነው። የመስቀል መንገድ ታሪካዊ አመጣጥ ቤተ ክርስቲያን የክርስቶስ ሕማማትን ኢየሩሳሌም ተጉዞ ማከናወን ለማይችሉ ያዘጋጀችው ነው። መስቀል መንገድ እንግዲህ እንደ ጸሎት ሊሆን የመጣው በየጊዜ ሰው ወደ ኢየሩሳሌም እየሄደ ክርስቶስ ያንን መስቀሉን ተሸክሞ የተጓዘባቸውን ጉዞዎች በማስተዋል በማሰንተን ወደ ቀራንዮ ይሄድ ነበረ። ስለዚህ ያ ሐሳብ ነው እንግዲህ እዛ የሚሄዱ ሰዎች አንዳንድ ጊዜ መሄድ አይችሉም። በጦርነት ምክንያት በሌላ ባለመግባባት ምክንያት የሚፈጠሩ ነገሮች ችግር ስለፈጠሩ ያንን ቤተክርስቲያን ደግሞ አጥንታ አስባ እንግዲህ ምልክት የሚሆነውን የሰዎችን በእያንዳንዱ ምዕራፍ 14 ምዕራፍ ከፍላ በዛ ኢየሱስ የተጓዘበት ጉዞ ላይ ፈተና የደረሰበት የተቸገረበት የወደቀው የተነሳው ያለውን ሁሉ በማስተዋል ህዝብ ያደርገ ነበረውን አሁን ደግሞ በያለንበት እኛ እንድናደርግ ከክርስቶስ ጋር አብረን እንድንጓዝ ያንን የስቃዩን ጉዞ ያቀረበችው ነገር ነው። ቤተ ክርስቲያን ኢየሱስ ክርስቶስ ሞት ከተፈረደበት ጊዜ ጀምሮ እስከ ስቅላቱ ቦታ ጎልጎታ ድረስ የተፈጠሩ ክስተቶችን በጸሎት መልክ አድርጋ ለምእመናኗ ካቀረበች በኋላ በየዓመቱ በተለይም በአብይ ጾም ወራት የሚደረግ የጸሎት ስርዓት ሆኗል። የመስቀል መንገድ በሁሉም የካቶሊክ ቤተ ክርስቲያናት ዘንድ በአብይ ጾም ወራት ረቡዕና ዓርብ የሚካሄድ ቢሆንም በተለይም በአዲስ አበባ መድኃኔዓለም ቁምስና ደግሞ ከሰኞ እስከ ዓርብ በየዕለቱ ምእመናን በፈቃዳቸው ያከናውኑታል። በዚህም በሥራ በግል ጉዳይ እንዲሁም በሌሎች ምክንያቶች ረቡዕና ዓርብ የመስቀል መንገድ ጸሎትን መሳተፍ የማይችሉ ጠዋት በዚሁ ቁምስና በመገኘት መካፈል ይችላሉ። በዚህ ቁምስና ህዝብ በራሱ በየቀኑ ጠዋት ባለው ይዘት ላይ መስቀል መንገድ ካላደረግን የሚል ጥሩ መንፈስ ስላለው ያንን እያነቃቃን ይዘን እየተጓዝን ነው ማለት ነው። ስለዚህ ጠዋት ከሰኞ እስከ ዓርብ ድረስ መስቀል መንገድ አለ። ያንን መስቀል መንገድ ደግሞ የሚመሩትም ምእመናን ናቸው። ካህናት ተገኝተው ቡራኬ ብቻ ነው የምንሰጠው። እንትን የምናደርገው ነገር የለም። ከሰዓት በኋላ ግን ትምህርትም ይኖራል። ስግደቱም ሰፋ ያለ ህዝብ የሚኖርበት ይዞታ ነው የሚሆነው። ትምህርቱን ከምእመናንም ሀሳብ ያላቸው በትምህርቱ እንትን የተነቃቁ ሰዎች ካሉ የሚያስተምሩበት ይዘት አለ ማለት ነው። የክርስቶስንም እያስታወስን ያለ ነው። ያንን ደግሞ ከኛ ጋር አብሮ ለመካፈል የሚፈልግ በጎ ፈቃድ ያለው ክርስቲያን ሁሉ መሳተፍ ይችላል። ከሰዓት በኋላ 10 ተኩል እንጀምራለን። 12 ሰዓት አካባቢ እንጨርሳለን ማለት ነው። ዘወትር ረቡዕና ዓርብ በአብይ ጾም ወቅት የሚካሄደው የመስቀል መንገድ በቅዱስ ሚካኤል ቁምስናም ምእመናንና ካህናት በተገኙበት እየተከናወነ ይገኛል። በዚህም ከመስቀል መንገድ በተጨማሪ በየጸሎቱ ጾምን የሚመለከቱ ትምህርቶች በምእመናን አማካይነት ይሰጣል፣ እየተሰጠም ይገኛል። እኛም በቅዱስ ሚካኤል ቁምስና የመስቀል መንገድን ተገኝተን ነበር። በመስቀል መንገድ ጸሎቱ የተገኙትንም ምእመናንና ካህናት ለማነጋገር ሞክረናል። መስቀል መንገድ እንግዲህ ጌታችን ኢየሱስ ክርስቶስ ለሰው ልጆች ሰላም፣ ደህንነት ሲል የተቀበለውን መከራ፣ ስቃይ ሁሉ ነው የሚያሳየው እና ያንን እኛ ደግሞ የክርስቶስ ወገኖች እንደመሆናችን መጠን በክርስቶስ ደም የተዋጀን እንደመሆናችን መጠን
ያንን ለማስታወስ ነው። ማስታወስ ብቻ ሳይሆን በህይወታችን መኖር እንድንችል ነው። ያንዳንዱ ሰው መስቀሉን ተሸክሞ ይከተለኝ ብሎ ጌታችን ኢየሱስ ክርስቶስ ትእዛዙ ሰጥቶናል እና ያንን በህይወታችን በህይወት ለመኖር ነው። መስቀል መንገድ ለካቶሊካውያን በተለይ ይሄ ስግደት መስቀል መንገድ 14ቱ ስንዞር የክርስቶስን ህማማት እዛ ኢየሩሳሌም መሄድ ማንችለውን እዚሁ ሆነን 14ቱ መንገድ ክርስቶስ የሄደበትን መንገድ ክርስቶስ የተጓዘበትን መንገድ የተሰቃየውን ስቃይ እያሰብን ስንወድቅ ስንነሳ የህማማቱ ተካፋይ እንሆናለን፣ የመስቀሉ ተካፋይ እንሆናለን። መንገዳው ሮብና አርብ ይካሄዳል። በአርባ ጾም አብይ ጾም ጊዜ ማለት ነው። ይህንን መስቀል ለካቶሊክም ሆነ ለማንኛው ክርስቲያን ትልቅ ትርጉም አለው። ምክንያቱም ክርስቶስን ምን አይነት ስቃይ እንዳሳለፈ ምን አይነት መከራ እንዳሳለፈ ኃጢአት ሳይኖረው ለኛ ስል ያሳለፈው መከራ የምናስታውስበትና እኛ ደግሞ ልክ ክርስቶስን ተጓዘው አይነት ራሳችን ክደን የሱን አሰር በመከተል የሱን ህይወት ለመከተል አብነት የተወልድን ነው እና ለኛ ህይወት በጣም ትልቅ ትርጉም አለው። መስቀል መንገድ በተለይ ለካቶሊካውያን ትልቅ ትርጉም ያለው የጸሎት ስርዓት ነው። ይሄም የሚያሳየው ምንድነው? በተለይ የክርስቶስ የመጨረሻው በምድር ላይ ሳለ የመጨረሻው ጊዜው ያያቸው መከራዎች ከሞቱ ስቃዩ የጎልጎታው ጉዞ እንዳለ 14 ስቴሽኖች አሉ 14 የተለያዩ ቦታዎች አሉና እዛ ላይ የሄድን ጸሎት ማድረግ ነው እና ህማማቱን ማሰብ ነው። የአብይ ጾም በሁሉም ቁምስናዎች ዘንድ ራስን መግዛት ከኃጢአት መቆጠብን እንዲሁም ይበልጥ ለቤተ ክርስቲያን ቅርብ መሆንን በሱባኤዎቻቸው ትኩረት ሰጥተው የሚያሰላስሏቸው ጉዳዮች ናቸው። በዚህ ወቅት የሚደረጉ መስዋዕት ቅዳሴ ስብከቶች አንዳችን ሌላችን መልካም እንድንሆንና የልባችንን ክፋትም እንድናስወግድ የሚያሳስቡ ናቸው። ከአዲስ አበባ ቁምስናዎች አንዱ በሆነው መድኃኔዓለም ቁምስናም በተለይም በየዕለቱ መስዋዕት ቅዳሴ ማድረግ አጭር የአስተንትኖ ጊዜ ይኖራቸዋል። በመድኃኔዓለም ቁምስና በአብይ ጾም ወራት በትክክል መኖር የሚቻለው መንገድ የትኛ ነው የሚለውን ህዝብ አጥርቶ እንዲያውቅ የጾሙን ትርጉም በተለያዩ መንገዶች እናሳያለን። አንደኛው እንግዲህ በየቀኑ ያለ ጸሎት መንፈስ አለ። በዚህ በየዕለቱ በሚደረገው በጧቱ ጉዞ ውስጥ በሁሉም ቅዳሴ ላይ በየቀኑ 2 ቅዳሴዎች አሉን ጧት። በእነዚህ ቅዳሴዎች ስለ አርባ ጾም የሚመለከቱ ነገሮችን፣ እርቅን የሚመለከቱ ነገሮችን፣ ንስሐን የሚመለከቱ ነገሮችን፣ ሰላም መፍጠር የሚመለከቱ ነገሮችን ሰው ራሱን ውስጣዊ ህይወትን እንዲያይ የሚያስችሉ ነገሮች ላይ ትኩረት በማድረግ አጠራለ 5 ደቂቃ ቢያንስ በነዛ ሪፍሌክሽን እንሰጣለን። የመድኃኔዓለም ቁምስና ከሱባኤ የአስተንትኖ ጊዜና መስቀል መንገድ በተጨማሪ በተለይም ኢትዮጵያውያንን ጨምሮ ለውጭ ማህበረሰቡም የአብይ ጾም ወቅት የቅዱስ ቁርባን ስግደት ያዘጋጃል። ይሄው ለአንድ ቀን የሚደረገው የቅዱስ ቁርባን ስግደት በሰዓት በመከፋፈል የውጭ ሀገራት ማህበረሰቦች የአብይ ጾሙ ተሳታፊ እንዲሆኑ ያደርጋል። የአብይ ጾም በአዲስ አበባ ሀገረ ስብከት ሁሉም ቁምስናዎች ቀናትን በመምረጥ ሱባኤዎችንና ሌሎች መርሃ ግብሮችን የሚያዘጋጁ ቢሆንም በተለይም በእኩለ ጾሙ ሁሉም ቁምስናዎች በልደታ ማርያም ካቴድራል በመሰብሰብ አብሮ ይጸልያሉ። በእኩለ ጾም ወይም በደብረ ዘይት የአዲስ አበባ ሰበካ ቁምስናዎች በአንድ ላይ ሆኖ የሙሉ ቀን ሱባኤ ፕሮግራም ይኖራል። ሁሉም ምእመናንና ቆሞሳት አንድ ላይ በመሰብሰብ በካቴድራል በብፁዕ አባታችን ካርዲናል ብርሃነ ኢየሱስ ቡራኬ እንዲሰጡና መስዋዕተ ቅዳሴ እንዲቀድሱ በማድረግ በዛ ቦታ ሙሉ የሰበካ ወይም የአዲስ አበባ ሰበካ ቁምስናዎች በአንድ ላይ ሆነን ተሰብስበን በእኩለ ጾም ማለትም በደብረ ዘይት ቀን የሚደረገው ሱባኤ የጋራ ፕሮግራም ይሆናል። እንዲሁም ደግሞ የጸሎተ ሐሙስም ፕሮግራም እንደዚያው ከጳጳስ ጋራ አብረን የምናደርገው በካቴድራል የሚደረገው የጋራ ፕሮግራም ይሆናል።
ውድ ተመልካቾቻችን ለዛሬ በአብይ ጾም ወቅት ስለሚከናወኑ መስቀል መንገድ፣ ሱባኤና ሌሎች መርሃ ግብሮች ያቀረብንላችሁ ፕሮግራም ይህን ይመስላል። እግዚአብሔር አምላክ በ40 ቀናት ጾም ልባችንን ከክፉ ሐሳብ፣ ምግባራችንን ሰውና አምላክን ከሚያሳዝን አንደበታችንንም ክብርን የሚቀንስ ከማድረግ ይጠብቀን። ክፋትን በመጾም መልካምን እናድርግ። መልካም የአብይ ጾም።